የእፎይ ደም የኔ የአስተራየ ደም ብቻ አይደል? ሙሐመድ ማለት በቃ ፍቅር ነው። ፍቅር ማለት ያው ሙሐመድ ነው። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አስጠንቅቋል። የመናፍቃን አንዱ ምልክታቸው በጉልበት መመካት ነው። በጉልበት መመካት አንዱ ጠባያቸው ነው። በሕገ መንግሥት ክርስትና ሲሳደድ ክርስትና ጨቋኝ ነበር ሲባል ዝም ማለት ይሄ ፖለቲካን ማክበር ነው። አንዲት ሴት ደግሞ ባል ባይኖራትና የወሲብ ፍላጎቷ በጣም ኃይለኛ ከሆነ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁንልን። በወቅታዊ ጉዳይ ተመልሼ መጥቻለሁ። ስለ እፎይ አንዳንድ ደስ የሚሉ መረጃዎች አሉ። በተለይ ደግሞ አሁን በቅርቡ ወደ ላይ ይመለሳል እያሉን ስለሆነ ጥሩ ነገር ተስፋ እናደርጋለን። ከዛ በተጨማሪ ግን አንዳንድ በኡስታዞች ደረጃ የነበሩ ሰዎች አሁን አንዳንድ የድምፅ መረጃዎችን ጭምር እየላኩ ይገኛሉ። በተለይ የሱ ትምህርቶች ማስረጃ ተኮርም እንደመሆናቸው መጠን ብዙ ጥያቄዎች እየፈጠረባቸው እንደሆነ እያየን ነው። የሆነ ሆኖ የእሱንም በሰፊው የምንመለከተው የሚሆነው ከዛ ተጨማሪ ትልልቅ መምህራንም ድምፃቸውን እያሰሙ ነው እና አባ ገብረ ኪዳንን ጨምሮ ማለት ነው። እስቲ እሱ እንመለከታለን። ከዛ በፊትም ስዘግብላችሁ እንደነበረው ይሄ ሙራድ የተባለው ሰው በቴሌግራም ቻናሉ ላይ የለጠፈው አንድ ጽሁፍ አለ። እሱን ላጋራችሁ ነው። በነገራችን ላይ ይሄ ሰው በቃ የእስላም የሙስሊሞች ፈላጭ ቆራጭ እንደውም ከዛም አልፎ ተርፎ መንግስትን የሚያስፈራራ ደረጃ እየደረሰ ነው። እኛ ኦርቶዶክሳውያን በአግባቡ ነው ስርዓት እንትናችን እንኳን መብታችንን ብጠይቅ እንኳን በአግባቡ ነው እንጂ መንግስት እንዲህ ካላደረግ እንዲህ እናደርጋለን እያልን አይደለም። እስቲ ይሄ ሙራድ የሚባለው ልጅ ምን ብሎ እንደጻፈ እንመልከት። እዚህ ጋር ያው እንደምትመለከቱት ወንትድ ብሎ ከጻፈ በኋላ እንደዚህ ይላል። እፎይና ብርቱካን ማለት ያው በኢቢኤስ ላይ ቀርባ የነበረችው እህታችን ማለት ነው። ከሰሞኑን ክስተት ምን ተማራችሁ? ምን ታዘባችሁ? የሆነች ልጅ ጉዳይ በርካታ አካላት ቃላት ሲወራወሩ ነበር። መንግስት ምን አደረገ? የፌዴራል ፖሊስ አባል የሆነ ኃላፊ መግለጫ ሰጠ። መንግስት በኢቢኤስ ቴሌቪዥን ላይ የተያዙ ነገሮች አደረገና እንዲህ ይላል። የቲቪ ስርጭቱ ከጠዋት ተምሮ ተቋረጠና ካለ በኋላ እንዲህ ይላል። ስለ ሰለሞን ሽፈራው ይላል። አሁን ምክንያቱም ይሄኛው ነገር የፖለቲካ ጉዳይ ነው ብሎ ነው። ኦኬ እፎይስ ሰለሞን ሽፈራው ይልና እንዲህ ይላል። ልጁን መረጃ ሰጠናችሁ። ኮሌጅ 7 ጀምሮ ዩኒቨርሲቲ እንደተማረ አዳማ ይኖር እንደነበረ ከዛ በኋላ አዲስ አበባ ደግሞ ብርጭቆ ኮንዶሚኒየም ይኖር እንደነበረ ተናግረን ነበር። በአደባባይ በቪዲዮ ብቅ ብሎ በርካታ ስድቦችን በእስላምና በሙስሊሞች ላይ ሲያዘንብ ህግ መከበር አለበት ብሎ በራሱ ተነሳሽነት ጥላቻ ሰበካውን ሀግ ያለው የመንግስት አካል የለም ወይም ሀይ ያለው ይመስለኛል እንደዛ ጽሁፉ። እንግዲህ እኔ እስካሁን ድረስ እንደምታዩት ኦልሬዲ የእፎይን ጉዳይ ከጀመርን ከ2 ሳምንት በላይ ሆኖናል። ግን እስካሁን ድረስ በቴሌግራም አንድ ሰው አላከልኝም። እፎይ ከመጽሐፍ ላይ ያላገኘውን ነገር እንዲህ ነው የሚል ነገር አልታገኘም። ኢቭን ኢፍ አሁን ላይ ትሬንድ እየወጣ ያለው ስለ ሊጡ እንኳን ሊጥ አብኩቶ የሚለው እንኳን እስካሁን ድረስ ፎርስ ነው ብሎ ከሌማ ያደረገ ሰው የለም። ዛሬ እንመልከቷለን። በነገራችን ላይ እሱን በመጽሐፍቶቻቸው እያስረዳን እናያለን። እስካሁን ድረስ እፎይ ይሄ ንግግሩ ትክክል አይደለም መጽሐፍቶቻችን ላይ የለም ያለ ሰው የለም። ግን በሐሰት እንትን ብሏል እያሉ ጉዳዩ አደጋ አለው ያለን ሰዎች ተቃውመን ለህግ ይቅረብ አለን። ሳይከሰስ የሚል ምክንያት ተነሳ። የሚመለከተው የመጅልስ ህግ አካልም ግለሰቡን ጉዳይ ለህግ አቀረበው። የተሟላ መረጃና ማስረጃ ምስክር ጋር አቀረበ። ነገር ግን እስካሁን ድረስ የሚመለከተው መንግስት አካል ግለሰቡን ይዞ ጥያቄ ማድረግ አልቻለም። ለምንድን ያልቻለው ብለን እንጠይቃለን። እኛ ማስረጃም መረጃም ከቀረበ ለምንድነው መንግስት ተጠያቂ ያደረገው ሲባል ልጁ ምንም አይነት ወንጀል ስላልፈጸመ ነው። ከመጽሐፍቶቻቸው ከእስልምና መጽሐፍትና ሶርሶች አምጥቶ ያነበበውን ነገር በመንግስት ደረጃ ወንጀል ተብሎ የሚያስጠይቅበት ህግ እኔ እስካሁን ድረስ ማውቀው ነገር የለም። የምታውቁ ሰዎች ካላችሁ በዚህ ጥቅስ ላይ በዚህ ጉዳይ ላይ በሉና ነገሩን እኛም እንወቀው። ከዛ ውጭ ግን የእስልምና መጽሐፍት ማንበብ ወንጀል የሆነበት ሀገር ላይ ስላልሆነ ማለት ነው። ለምን ይልና ይጠይቃል። የእውነት ግለሰብ ያለበት ጠፍቷቸው በጭራሽ ስላልፈለጉት ነው። የአያቱ ስም ራሱ ከብዷቸዋል። ቴሌውን፣ ባንኩን፣ ታንኩን፣ ዩኒቨርሲቲውን እንዳለ በእጃቸው ስለሆነ ሳለ መንግስት ጉዳይ ነው ብሎ ካለ ሀገር ሰላም ሊበጠብጥ ተነስቷል ብሎ ካለ መንግስት ራሱ ይፈልገዋል። ነገር ግን ምን አደረገ ብሎ ይፈልገው? የሃይማኖት ውይይት አደረገ፣ ከሚመለከቱ አካላች ጋር አወራ፣ ሲያወራ መጽሐፍቶቻቸውን አነበበ። ስለዚህ ለምንድን ነው መንግስት ወንጀል ብሎ የሚፈልገው? ይሄ ሰው ኢንቴንሽናል ተነስቶ ሀገር ሊበጠብጥ አልተነሳ። ኢንቴንሽናል ተነስቶ መንግስት ሊበጠብጥ አልተነሳ።
ወይ ሃይማኖት ከሃይማኖት ዘር ከዘር ለማፋጨት አልተነሳ። የሰው መጽሐፍ አነበበ ለመጽሐፋቻ አነበብክ ነው ይላል። ስለዚህ መንግስት የሚጠይቅበት ምክንያት የለውም። ቢፈልግ ኖሮ እስካሁን ድረስ ክስ መስርቶበት ሊይዘው ስለሚችል ማለት ነው። ይሄ መጥፎ ንግግር ይሄ ነው። ታዲያ ቀጣዩ ምን ዋስትና አለን? የእውነት ጉዳዩ የሙስሊሞች እምነት ሲሆን የሚያስከብርልን የህግ አካላት አለ ብለን መታመን እንችላለን ይላል። አሁን ስለዚህ እየተፈለገ ያለው እንደ መንግስት ችግር ፈጥሮ ሳይሆን ሙስሊሞች ስለፈለጉ ብቻ እንታሰርላቸው እየፈለገ ያለው ማለት። ይሄ ደግሞ ከመንግስት ጋር ይላል። መንግስት ፍትሃዊነትን ማስፈን የሚፈልግ አካል እንጂ የሆነ ግለሰብ ብቻ ስለጮህ ብቻ የሱን ፍላጎት የሚያስፈጽም አካል ነው ብዬ አላስብም። ይህን ተጨባጭ የታዘብን እንዴት ልንል እንችላለን? ግለሰቡ ከገባበት ገዳም አሁን ትልቁ ችግር እስልምና እሱ ነው። የሆነ ሰው ሲደበቅ ገዳም ሄደው የሚደበቅ ነው የሚመስላቸው አሳዛኞች። እየታዘብን እንዴት እንል እንችላለን? ግለሰቡ ከገባበት ገዳም መንጥሮ አውጥቶ ህግ ማስከበር ሲገባው በዚህ ደረጃ እንዝህላልነት የተሞላበትን ንቀት የሰፈነበትን አስተዳደር መኖሩን የሀገር መንግስቷ ላይ ያለን ተስፋ መስሎት እንግዲህ አሁን እኛ በፈለግነው መጠን ስላልመራ ነው የእኛን ጩኸት ስላልሰማ አይነት ነገር ነው ይላል እንጂ ወንጀል ከሆነ መንግስት ዝም የሚልበት ጉዳይ የለውም። ግን ወንጀል አይደለም የሰራው፣ አንደኛው እሱ ነው። ይህ ሲሆን ደግሞ ሁሉም ሙስሊም ማህበረሰብ ዲኑን ሲሰደብና በርካታ ተሳዳቢዎችን ሲፈለፈል ቆሞ አይመለከትም። ስሙልኝ፣ መብቱን የሚያስከብርለት መንግስትና የጸጥታ አካላት ያጣ ህዝብ ከአሁን በኋላ የሚደርስበት ነገር ሁሉ በራሱ መብቱን የማስከበርና በበዳዮቹ ላይ የራሱን እርምጃ ለመውሰድ ይገደዳል። ስለዚህ ከዚህ በኋላ መንግስት ስለማይሰማን መንግስት ድምጻችን ስለናቀብን እኛ ራሳችን እርምጃ እንወስዳለን እያለ ነው። ይሄ ራሱ አንድ ወንጀል ነው። በነገራችን ላይ መንግስት ወንጀለኛ ያላለውን በፍትሐ ብሔሩ መክሰስ ያልቻለውን ነገር ወይ የሚያስከስሰው ነገር ወንጀል የለም ብሎ ያለውን ሰው በነፃነት እንዲንቀሳቀስ ይፈቅድለታል። ስለዚህ መንግስት እንደዛ የሚያደርግ ከሆነ እኛ በራሳችን እጅ ፍርድ እንፈርዳለን እያሉ ነው። እንግዲህ ሸሪዓ መሆኑ ማለት ነው። ምክንያቱም ከአሁን በኋላ በመንግስት ጸጥታ የፍትህ አካላት ላይ ተስፋ ኖሮን በደሌን ያወጡልኛል ብሎ ወደ እርሱ የሚሄድ አይኖርም። ይህ ሂዶ ያለውን ምላሽ በተደጋጋሚ ስላወቅ ነው። ሙስሊም መብቱ ሲጣስ አስከብርልኝ ብሎት ያንቀላፋ የጸጥታ አካል ሙስሊም ራሱ መብቱ ማስከበር ሲጀምር አለሁ ብሎ ቢለፈልግ ከእንቅልፍ ቢነቃ ግን ሰሚ ሊኖር አይችልም። ነገር ግን ሳይበላሹ በፊት ህግና ፍትህ። ስለዚህ ምን እያደረጉ አሁን የመንግስት እጅ ለመጠምዘዝ እየሞከሩ ነው። ምንም በደል የሌለበትን ልጅ ለማስደብደብ ለመግደል እየሞከሩ ነው ማለት ነው። እንግዲህ አሁን እየሄዱበት ያለውበት ርቀት የእስልምናው የአክቲቪስቶች እየሄዱበት ያለው ርቀት ይሄ ነው። ወንጀል ባልፈጸመው ላይ ምንም ጥፋት በሌለበት ሰው ላይ እንግዲህ ይሄን ያህል ርቀት እየሄዱ ነው ያሉት። በጣም ያሳዝናል። ወደ አባታችን ወደ አባ ገብረ ኪዳን ልመጣ ነው። ለብዙ ሺህ አድርጉት። ናፍቃን አንዱ ምልክታቸው በጉልበት መመካት ነው። በጉልበት መመካት አንዱ ጠባያቸው ነው። ተከራክሮ ማሸነፍ ካቃታቸው ወደ ፖለቲካ ጠጋ ነው የሚሉት። መክሰስ፣ በጉልበት መመካት፣ ማስፈራራት እንዲፈራይ ብሎ ነው። ንስጥሮስ ዕውቀት እንደሌለውና ቄርሎስን እንደማይችለው ያውቀዋል፣ ቀምሶታል። ቀድሞ በመልእክቱ ታው ንስጥሮስ ብሎ መልእክት ጽፎለታል። ከጉባኤው በፊት ሲመጣ ምን ይዞ መጣ? ወታደር። ፍራኝ፣ ይሄ አጉል ነው እንዳትከራከር አይሊል ነው። ቅዱስ ቄርሎስ ግን ፊት ለፊት ወላዲተ አምላክ የሚል እንደ ሰንደቅ ዓላማ አጽፎ በሁለት ቀሳውስት አስይዞ ነበር የደረሰው 40 ሊቃነ ጳጳሳትን ከእስክንድሪያ ይዞ ማለት ነው። እውነትም ወላዲተ አምላክ ለሚል ስም ልንሞትለት ሁሉ ይገባል። ስለ እውነት ወላዲተ አምላክ አለ ማለት የእግዚአብሔርን ልጅ የማዳን ጉዞ የካደ ነው። ቅዱስ ጎርጎርዮስ ዘኑሲስ ይላል ድንግል ማርያምን ወላዲተ አምላክ የማይል ሰው ከልዑል እግዚአብሔር የራቀ ነው ይላል። ድንግል ማርያምን ወላዲተ አምላክ ብሎ የማይናገር የማያምን ሰው ከልዑል እግዚአብሔር እቅፍ የራቀ ነው። ምን ትላለህ? ወደቅኩ ስትል ሔዋን ትተህ አትተርክም እኮ። ተነሳው ስትል ማርያም ትተህ እንዴት ትተርካለህ? ጠፋው ስትል ሔዋን ትላለህ። ሞትኩ ስትል ሔዋን ትላለህ። ተሰደድኩ ስትል ሔዋን ትላለህ። ከገነት ወጣው ተባረርኩ፣ የሞት ሞት ተፈረደብኝ፣ ሲኦል ወረድኩ፣ ወደቅኩ፣ ልጅነት አጣው፣ ከእግዚአብሔር ተለየው፣ ዘላለማዊ ሞት ነገሰብኝ ስትል ሔዋን ትላለህ። ቆረብኩ፣ አባ ብዬ የምጠራበት የልጅነት መንፈስ ተሰጠኝ፣ የእግዚአብሔር ልጅ የመሆን ስልጣን አደለኝ፣ በጥምቀት ክርስቶስን ለበስኩት፣ የሕይወት እንጀራ ክርስቶስን ተመገብኩ፣ የሕይወት ውሃ ክርስቶስን ጠጣሁት፣ የዘላለም በር ተከፈተልኝ፣ እረኛችን ክርስቶስ መጥቶ ከተኩላ አዳነኝ ስትል ማርያምን ለምን ትተዋታለህ? ይህን ትቶ ታሪክ የለም። የድህነት ታሪክ ከድንግል ማርያም ተለይቶ የሚተረክ የድህነት ታሪክ የለም። ስለ እውነት
የእግዚአብሔር ልጅ መጣና ከሴትም ተወለደ ብሎ እኮ ነው የሚጀምረው። እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ወአመበጽአ ጊዜሁ ፈኖ እግዚአብሔር ወልዶ ዋሕዶ ተወልደን ብስ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከው። እናስ ምን አደረገ? ከሴትም ተወለደ ነው። ከዚያስ ምን አለ? ቦአ ውስተ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት፣ በኦሪት መርገም ተይዘው ያሉትን ያድናቸው ዘንድ ወደ ኦሪት ገባ፣ ከሕግ በታችም ዋለ። ራሱን ድሃ አደረገ፣ ነዳይ ሥጋን ለብሶ ታየ፣ በዚያም ካሰና ታረቀን። ይህን ትቶ ታሪክ የለም። ድህነት የድህነት ታሪክ ሲተረክ መዳን በክርስቶስ ነው። ዳን ስትል ግን ለድህነት ምክንያት የሆነችው ድንግል ማርያምን ትቶ ድህነት አይተረክም። እና ለዚህ ነው እኮ ኦርቶዶክሳን ከምንም ነገር በፊት ጸሎት ራሱ ስንጀምር እክህደከ ሰይጣን በቅድመ ዛቲ እማ የቅድስት ቤተክርስቲያን፣ ሰይጣን ሆይ በዚህች ቅድስት ቤተክርስቲያን ፊት ቁሜ እክድሃለሁ፣ አንተን ለመካዴ ደግሞ ምልክቴ ማናት ነው ያለው? ማርያም ናት ነው። የዲያብሎስ ባሪያ ለመሆናችን ፊት ለፊት የነበረችው ሴት ማናት? ሔዋን ነበር። የእግዚአብሔር ለመሆናችን ፊት ለፊት የምትታየው ሴት ማናት? ለዚያ ነበር እኮ ከመስቀሉ ፊት ስር ቆማ የምናያት። የሞት ፍሬ ከበላንበት ዛፍ ስር አንዲት ሴት ቆማ እንዳየናት ሁሉ የሕይወት ፍሬ ክርስቶስ እኮ ለእኛ ብሎ ሲፈተት ከዚያ ዛፍ ስር የምናያት አንዲት ሴት ነበረች ከመስቀሉ ስር፣ እሷም ድንግል ማርያም። እናመሰግናለን አባታችን ረጅም ከጤና ጋር ይስጥልን። መምህራችን ዲያቆን ያረካልም እንደዚህ ጨምሩልን። በሕገ መንግሥት ክርስትና ሲሳደድ ክርስትና ጨቋኝ ነበር ሲባል ዝም ማለት ይሄ ፖለቲካን ማክበር ነው? ይሄን መናገር ፖለቲከኛ ለመሆን ነው? ለምን እንዴት ይሆናል? አሁን እኮ እየሆነ ያለው ፖለቲከኛው ሃይማኖት ውስጥ ገብቶ እንደፈለገ ይፈተፍታል። ይህን ሲያደርግ መብቱ ነው። ሃይማኖተኛው ደግሞ ፖለቲካው ለምን እንዲህ ያደርጋል ሲባል አይ ፖለቲካ ውስጥ ገባ ይባላል። እና መብቱን ለፖለቲካ ብቻ ማን ሰጠው? ሰዎች እንደፈለጉ ቤተክርስቲያን ሲነቅፉ መብታቸው ነው። ካድሬው እንደፈለገ ኦርቶዶክሳዊነትን ሲሳደብ መብቱ ነው። ኦርቶዶክሳውያን ተነስተው ያን ሲናገሩ እገሌ ፖለቲከኛ ሆነ ይባላል። አልተረዳ ነው በእውነቱ። አንዱ ቤተክርስቲያንን አሳልፎ እየሰጠ ያለው የኛ የውስጥ አለመረዳት ነው። ይሄ እኮ ተጨፈኑ ልብለጣችሁ አይነት ነው እየሆነ ያለው። በልጅነት ትዝ ከሚሉ ጨዋታዎች አንዱ እንኩቶ ይነኮትና ከተማ ተወልዳችሁ ያደጋችሁ እንኩቶ አታውቁም አይደል? ኬክ ምናምን ነው መሰለ እናንተ ብዙ የምታውቁት። የእንኩቶ ይነኮትና እነዚህ ጉልበት ያላቸው ትልልቆቹ ደህና አድርገው መብላት ሲፈልጉ ምን ይላሉ? ልጆቹን እኛ አመኝ እንበል እናንተ ጢዝ በሉ ይላሉ። እስኪ ጢዝ በሉ። ስለዚህ ትልልቆቹ አመኝ እያሉ ይበላሉ፣ እነዛ ጢዝ እያሉ አፋቸውን ገጥመው ይውላሉ። አሁን እንደዚህ ነው እየሆነ ያለው። እናመሰግናለን መምህራችን ዲያቆን ያረጋል አበጋዝን። እግዚአብሔር አምላካችን ረጅም ዕድሜ ያስጥልን። ታዲያ ከዚህ ጋር በተያያዘ አንድ መግለጫ ወጥቷል። ከማን ጋር አትልኝም? ከዚህ ሰው የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አስጠንቅቋል። ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮ ውጪ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል አስታውቋል። የካውንስሉ ጽሕፈት ቤት ኃላፊ የሆኑ ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስሉት ነገር ተገቢ እንዳልሆነ ተናግረዋል። በተለይ ሐዋሳ ላይ የነበረውን ሰው ያውቀዋል ምን ይመስል እንደነበረ። እስቲ ወደ እፎይ እንምጣ፣ ከአባታችን ጀምር። የእፎይ ደም የኔ የአስተራየ ደም ብቻ አይደለም፣ የዮሴፍ ደም ብቻ አይደለም፣ የፋንታውን ደም ብቻ አይደለም። በዓለም የተጠመቀው ሁሉ ህዝበ ክርስቲያን ደም ነው። ያ ደም ቢፈስ በኢትዮጵያ ያለውን ሙስሊም በዓለም አደባባይ ያስፈርድበታል። በእስልምና እምነት ተከታዮች ዘንድ የመሐመድ ትእዛዝ ነው ተብለው ከሚተገበሩትና ከሚታመኑት መካከል የተወሰኑትን ልንገራችሁ። አንደኛ፣ አዛን ሲደረግ ሰይጣን ፈሱን እየረጨ ይሸሻል። ሁለተኛ፣ ማንኛውም እስላም ውዱእ ሲያደርግ ወይም ሲታጠብ ቅደም ተከተሉ ቢሳሳት ስግደቱ ወይም ጸሎቱ ተቀባይነት የለውም። ሶስተኛ፣ ማንኛውም እስላም ውዱእ አድርጎ ታጥቦ ጨርሶ ስግደት ከቆመ በኋላ ፈሱ ቢፈሳ አሁንም ጸሎቱ ተቀባይነት የለውም። አራተኛ፣ ማንኛውም እስላም ምግብ በልቶ ከጨረሰ በኋላ እጁን መላስ የግድ ነው። አምስተኛ፣ ማንኛውም እስላም
ከውሻና ከአሳማ ውጪ ሌሎች አውሬዎች ወይም እንስሳቶች የለከፉትን ውሃ ቢጠጣ ምንም ችግር የለበትም። ይሄ የመሐመድ ቃል እንግዲህ ሰምታችኋል። እስቲ ከዚህ በኋላ አንድ አያየሁትኝ ቪዲዮ ነበርና በጣም የሚያናድ ቪዲዮ ነው። ብዙ ሰዎች ግን ኮሜንት ግን ፖዚቲቭ ሲሰጡ አየሁትኝና ከኋላ ይሄን ቪዲዮ አንስቼ ብናገረው ሰው ጸጋዬ ነገ ትጭራለህ እንዳይባል ስለፈራሁኝ ዝም ብዬ ነበረ። ታዲያ ጥሩ ያስተዋሉ እህቶቻችን እንዲህ ብለውታል። ሙሐመድ ማለት በቃ ፍቅር ነው። ፍቅር ማለት ያው ሙሐመድ ነው። ምንድነው መልእክቱ? ምን ልታስተላልፍልን ፈልገህ ነው? አንተ የዘየርክለት መንዙማ ያቀረብክለት ነብይህና ከኋላክ ያለው መስቀሉ ቤተ ክርስቲያኑ ጉልላቱ ምን ያገናኘዋል? ከሰፈር ተነስተ ቤተ ክርስቲያኑ በር ላይ መጥተህ ቤተ ክርስቲያንን ከኋላክ እያሳየክ ይህን ቪዲዮ መስራትህ ኦርቶዶክሳውያንን ለመተንኮስ ነው? የተዋህዶ ልጆች እስኪ የኦርቶዶክስ ልጅ አንድ ሰው እንኳን እናንተ መስጊድ ጋር መጥቶ በር ላይ የመስጊዱን አስገብቶ ምናምን ቪዲዮ ሰርቶ አይተህ ታውቃለህ? አያደርግም። ለምን? የሚዘምረው መዝሙርና ከኋላው የሚያስገባው ያንተ የመስጊድ ስዕል ስለማይገናኝ መልእክቱ ስለማይገልጠን ማለት ነው። አንተ ግን ምን ለማለት ፈልገህ ነው? ኦርቶዶክስ መሆን ፈልገህ ነው? ወደ ቤተ ክርስቲያን መምጣት ፈልገህ በሩ ላይ ደርሰህ ፈርተህ ነው? እንደዛ ከሆነ በፍቅር ነው የምንቀበል። ወደ ቤተ ክርስቲያን ለመጨመር ከሆነ የመጣኸው በፍቅር ነው የምንቀበል። አለበለዚያ ግን ጭር ሲል አንወድ የምትሉ ሰዎች አርፋችሁ ተቀመጡ። የምሬን ነው የምላችሁ። ግን ልትመጣልን ከሆነ በፍቅር እንቀበልሃለን። እንግዲህ ይሄ ወንድም የሰራውትን ቪዲዮ ሁላችሁም እዩት። ለምን እራሳችሁ በዛ እምነት ውስጥ ያለው ይሄ መንዙማ ከኛ ከቅዱስ ቤተክርስቲያን ጋር የሚያገናኘው ነገር የለም። መሐመድ ከኛ ቤተክርስቲያን ጋር የሚያገናኘው ነገር የለም። እኛ ቅዱስ ቤተክርስቲያን የተመሰረተችው በኢየሱስ ክርስቶስ ደም ናት። ዝም ብላ ቤተክርስቲያን አትመሰረትም። እኛም የምንመራው በኢየሱስ ክርስቶስ በዓለም መድኃኒት በሆነው ነው የምንመራው በመጽሐፍ ቅዱሳችን። እንግዲህ አሁን ይሄ ልጅ ትንኮሳ ነው። ቤተክርስቲያን አካባቢ ሄዶ እንደዚህ አይነት ስራ መስራት ምን ነው? መስጊድ ጋር ሄደ መስራት አሳፈረክ ወይ? ምንድነው ሐሳብ? ትንኮሳ ለመስራት ለምንድን ነው የምትጥሩት? የአንዱን ሳንጨርስ ወደ አንዱ የምትመጡበት ምክንያት ምንድነው ሐሳባችሁ? አልገባንም። ግልጽ አድርጉልን። ሰው እኮ የራሱ እምነት አለው። በእምነት ቦታ እንደፈለክ ማድረግ መብትህ ነው። እኛ ጋር አትድረሱ፣ እኛም አንደርስባችሁ። እንደናንተ አይነቶች ናቸው እንግዲህ እየወጡ ሃይማኖትን ከሃይማኖት ጋር የማጋጨት ስራ አንዱ ሳይሳካላችሁ ሲቀር ወደ አንዱ የምትመጡት። የራስን ሃይማኖት እኮ መስበክ ትችላለህ። መስጊድ ጋር ሄደ እንደፈለክ መገለባበጥ ትችላለህ። ቤተክርስቲያን ጋር የመጣህበት ምክንያት ምንድነው? አይወክለንማ። ያንተን አሁን መንዙማ ቤተክርስቲያንን አይወክላትም። በምንም አይነት አይወክልም። ለማንኛውም ቤተክርስቲያናችንን ስላስተዋወቅ በጣም እናመሰግን። አያት አይደለ? ውብ ቅድስት ቤተክርስቲያን እንደሆነች በዓለም የምትታይ መሆኗን በአንድ አጋጣሚ ደግሞ እናመሰግናለን። ግን ተስተካከል፣ መንገድ ትክክል አይደለም። ብዙ አትጣር፣ አትሂድ ጥሩ ስላልሆነ። ለማንኛውም ይሄንን ኮፒ ሊንክ ሼር እያደረጋችሁ ለሚመለከተው እንደ ማስረጃ ይቀመጥ። ማን እንደሚተነኩስ እየተነሳ ማስረጃ ይሆነናል። አንዱ ሳይሳካ ሲቀር ወደ አንዱ መሻገር ጥሩ ስላልሆነ ልቦና ይስጣችሁ። ዘላለም ኦርቶዶክስ ተዋሕዶ ለዘላለም ትኖራለች፣ ታብባለች። ሰላም ቆዩ። ሰላም። እናመሰግናለን እህቶቻችን። እግዚአብሔር አምላካችን ረጅም ጤና ይስጥልን። በነገራችን ላይ ቤተክርስቲያንን አትንኩብን። ካልነካችሁብን እኛም አንናገራችሁም። ታዲያ እንደዚህ የሚሉ ሰዎች እኮ አሁን ምንድን ነው የሚሉት? አይ እኛ እኮ ስለምንወዳችሁ ነው ስለምናከብራችሁ ነው። ደግሞ ምንም አይነት ኢንቴንሽን የለውም። ማለት ኢንቴንሽን የለው ቪዲዮ የለም ማለት ሲሰራ ሁሉም ቪዲዮ ኢንቴንሽን ለቪውም ይሁን ለመሰለም ይሁን ምንም ለማለት ይሁን ሰምቲንግ የሆነ ነገር ሰው ፈልጎ የሚሰራው ዝም ብሎ አይሰራም። አንግል የራሱ የካሜራ አንግል ራሱ ማተር ስለሚያደርግ ማለት ነው አይደል? የኔ ቪዲዮ በዚህ ጋር ማተር ማድረገው ስቱዲዮ ይሄኛው ዲታይል ስለፈለገ ወደዚህም ባዞር ነው ሌላ ነገር ነው የሚታያችሁ። ስለዚህ ማተር ያደርጋል። እኔ የማሳያችሁ ነገር ባክግራውንድ ማሳያችሁ ነገር ማተር ያደርጋል ማለት ነው አይደል?
በዛው አንፃር ደግሞ መንገድ ላይ የምንቀረጸው ነገሮችም ማተር አድርጋለሁ ከጀርባችን እንዲገቡ እንፈልጋቸው። እስቲ እውነት አንድ ቪዲዮ ላሳያችሁ። አንድ መስጂድ እንኳን ለጥምቀት በዓል አደረሳችሁ ብሎ ባነር ይሰራና ይለጥፋል። ምን ተፈጠረ ከዛ በኋላ የሚለውን ነገር ላሳያችሁ። 2017 ዓም የጥምቀት በዓል በሰላም አደረሳችሁ። የቄራ መስጂድ የማን ነው? የሱፍያ ነው የውሃብያ? መልስልኝ እስቲ። እንኳን አደረሳችሁ ማለት ምንድን ነው? ማን የፈቀደላችሁ? አላቀው። የውሃብያ ነው የቄራ መስጂድ የውሃብያ ነው የሱፍያ? መልስ። ቄራ አዲስ አበባ ፎት ይሆናል። ጃሂል ሆኖ የማን ነው መስጂድ? የሁዳ ፎት ይሆናል። አያችሁ ለጥቅም ስትሉ እንዴት ናችሁ? የማን ነው መስጂድ? የዚህ ወታደር ሙብተዲ ነው እንዲያስችሉ የማን አባሽ እንደው የጣፈው ምን አውቀን እሱን ምን ማስረጃ ነው? ቄራ መስጂድ የማን ነው? ቄራ መስጂድ የማን ነው? አዲስ አበባ ላይ ታቦት ይሸኙ አህባሽ አይደል? ቄራ መስጂድ የማን ነው? ቄራ መስጂድ የማን ነው? ቄራ መስጂድ ያላህ ቤት ነው። አላህ ነው። የቄራ መስጂድ የማን ነው? የአላህ ቤት ነው። ቤተላህ ይላል ሰግለታን። እሺ ታላወቅ የውሃብዮቹ ናቸው። ላላ አሁን እናንተ ዘላለም ውሃብይ እንዳላችሁ ቅልጥም ስለከለከላችሁ ሰደቃ ስለከለከላችሁ ውሃብይን ጠምዳችሁ ይዛችሁታል። ቀልጥምማ ክርስቲያኑ ስጋ እየዋጥክ ነው። የክርስቲያን ስጋ እየበላህ ቀልጥምማ። ሰላም አለይኩም የዲን ወታደር። ኡሒለ ለኩም አላህ ነው የፈቀደው። አሁን ኪታብ ነው እናልፈዋለን። እንዲህ ነው እየሆነ ያለው። እስቲ ታዲያ እንደዚህ ከሆነ አይቀር አንድ ነገር ላስታውሳችሁ። እፎይ አንድ ጉዳይ አንስቶ ነበረ ትናንትና በስቲያ መምህር ዘመድኩንም ሲያነሳው የነበረ ነገር ነበር፣ የሊጡ ጉዳይ ማለት ነው። እና አብዛኛዎቹ ስድብ ነው የመሰላቸው፣ ከውስጥ ያለ ጥላቻ አይነት ነገር መስሏቸው ነበርና እስቲ ይሄን ላሳያችሁ ማስረጃውን ከመጽሐፍቶቻቸው ማለት ነው። ምናው ትውልድ ማለት ነው። and if a woman has no husband and her sexual desire becomes intense አንዲት ሴት ደግሞ ባል ባይኖራትና የወሲብ ፍላጎቷ በጣም ኃይለኛ ከሆነ ወይንም መቆጣጠር ካልቻለች ራሷን some of our companions said አንዳንዶቹ ምንድነው የእስልምና ሊቆች ማለት ነው it is permissible for her to use an akranabaj አንዳንዶቹ አክራናቢጅ የሚባል መሳሪያ መጠቀም ትችላለች ብለው ተናግረዋል። ይሄ ደግሞ ምን ማለት ነው አለ a thing made of laser shaped like a penis ይላል። እንደዚህ አድርጌ ላሳያችሁ ተርጉሜ ላሳያችሁ። አክራባጅ ብሎ ስም አውጥተውለታል ሁላ ያንተረባብታል መሰለኝ። ወላ ቆይ ላሳየው። ይከርባብታል። አራርን ጨምረን የመጣው ጫውታ ተመልከት። አንዲት ሴት ባል ከሌላትና የጾታ ፍላጎቷ ከበረታ አንዳንድ ሰሃቦቻችን እንዲህ ብለዋል። አክራናባጅ ብልት በሚመስል ቆዳ የተሰራ ነገር ሴቲቱ የምታስገባው ወይንም ተመሳሳይ ነገር እንደ ዱባ ወይንም ትንሽ መጠቀም ይፈቀዳል። አዳሜ ፓስታ ባትክልት የምትበይ ማመና መጣህብኝ። ፓስታ ባትክልት እኮ ነው አሁን ምሳ የበላሁት። ኧረ ክርስቶስ ያለ በመድኃኒዓለም ስለ አትክልት አታውሩብን። ዱባ ያለው እኮ እንትኗን ነው። በነገራችን ላይ ስሞል እንትኗ ምን ነበረ? ስኳሽ ነው ምናምን የምትባለው። እስቲ ሽረ ምናምን ካለ ፈልግልኝ። አሁን እሱ ብቻ ነው ቀረ። ላሳያችሁ። ይኸውላችሁ ኪውከምበር ይሄንን ማለት ነው። እሱን ሳይሆን ሌላ አለ ሌላ። ስለዚህ የተከለከለ አይደለም። ጥሩ። ታዲያ እፎይ እንዳልዋሸ ይሄን ማስረጃ ካየን ወንድሞቻችን እናመሰግናለን። ማስረጃውን ያችሁ ስለቀረባችሁልን አትሊስት እፎይ
ወደ ላይቭ መጥቶ ሌሎቹ መረጃዎች እስከሚያቀርብልን ድረስ ለጊዜም ቢሆን ይሄን ያለውን ነገር ይዞ መንቀሳቀስ ተገቢ ነው ብዬ አስባለሁኝ። እና እባካችሁ እፎይ ያለ ማስረጃ ያወራው ነገር የለም። በሌሎች ቪዲዮዎች ማባት ጊዜ ካገኘና ወቅታዊ ነገር ካለ መመለስ ይሆናል። ካልሆነ ግን ነገ በሚኖርና ደግሞ ሰፋ አድርገን የምንዳሳቸው ነገሮች ነው ብዬ አስባለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።